ጤና ይስጥልኝ እንደምንውላችሁ አምሽታችኋል ተመልካቾቻችን። አሜሪካም የ15 ዓመት የደህንነት ዋስትና ለዩክሬን መስጠቷን ስታስታውቅ ዩክሬን በሩሲያ ፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ጥቃት መፈጸሟ ይነገራል። የየመኑ ሁቲ ቡድን እስራኤል ሶማሌላንድ ድርሽ ካለች ጦርነት ከፍታለው ሲል አስጠንቅቋል። የእስራኤል ዕውቅናም አሁንም ዓለምን እንደነዘረ ቀጥሏል። በዝርዝር እንመለከተዋለን። በላይ በቀለ ነኝ፣ አብራችሁን ቆዩ። አሜሪካም ለዩክሬን የ15 ዓመት የደህንነት ዋስትና ማቅረቧ ተነገረ። ፕሬዝዳንት ትራምፕና ዜሌንስኪ በአሜሪካ ፍሎሪዳ በተሻሻለው የሰላም ዕቅድ ላይ ውይይት ማካሄዳቸውን ተከትሎ ነው የ15 ዓመቱ የደህንነት ዋስትና ይፋ የሆነው። በጉዳዩ ላይ ስምምነት ለመድረስ መቃረባቸውን ፕሬዝዳንት ትራምፕ ሲያስታውቁ፣ ዜሌንስኪ ግን የደህንነት ዋስትናው የ50 ዓመት እንዲሆን ይፈልጋሉ። እንዲሁም የመሬትና በሩሲያ የተያዘ የዛፖሬዥያ ኒኩሌር ማመንጫ ጉዳዮች እስካሁን ያልተፈቱ መሆናቸውን ዜሌንስኪ ገልጸዋል። ሩሲያ በበኩሏም ቁልፍ የእቅዱን ነጥቦች ውድቅ ብታደርግም የክሬምሊን ቃል አቀባይ ግን ትራምፕ ከሰላም ስምምነት ለመድረስ ተቃርበናል ማለታቸውን መደገፉ ይነገራል። በፍሎሪዳም የአሜሪካና የዩክሬን መሪዎች በጋራ በሰጡት መግለጫም ከመጨረሻ ስምምነት ለመድረስ መቃረባቸውንና ቁልፍ የሆነውን የደህንነት ዋስትና ለመፍታትም ጥቂት እንደቀራቸው ገልጸዋል። የደህንነት ዋስትናው የሰላም ስምምነት በተፈራረሙ ማግስት ተግባራዊ መሆን እንዳለበት ዜሌንስኪ አጽንኦት ሰጥተዋል። ያለ ጸጥታ ዋስትናም ጦርነቱ በትክክል ቆመ ለማለት እንደማይቻል፣ ምክንያቱም ሩሲያም ከዛሬ ነገ አዲስ ወረራ ፈጸመች አልፈጸመች እያልን በሰቀቀን ልንኖር አይገባምናም ብለዋል ዜሌንስኪ። የዋስትናውንም ጊዜ አሜሪካም ለ30 ወይም 40ና 50 ዓመት ታራዝም ዘንድ ፍላጎት እንዳላቸው አመልክተዋል። ፕሬዝዳንት ትራምፕ ግን በጊዜ ገደቡ ላይ እስካሁን የሰጡት አስተያየት ባይኖርም ለዩክሬን በሚሰጠው የደህንነት ዋስትና ላይ አውሮፓም የራሱን አስተዋጽኦ እንዲያደርግ ጠይቀዋል። ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ለመቀላቀል ወይም አባል ለመሆን ያቀረበችው ጥያቄ ሂደት ላይ እያለ ነበር ጦርነቱ የተጀመረው። ሩሲያም በዩክሬን ላይ ጦርነት የከፈተችበት አንዱና ዋነኛው ምክንያትም ይኸው የኔቶ አባልነቷን ለመከላከል መሆኑ ይነገራል። አሁን በአሜሪካ የሰላም ዕቅድ አንደኛው ነጥብ ዩክሬን የኔቶ አባል የመሆን ፍላጎቷን እንድትተው የሚል ሲሆን ዩክሬንም ኔቶን እንዲቀላቀል ካልተፈቀደም ሩሲያ ነገም ተነስታም ልትወረኝ ስለምትችል የደህንነት ዋስትናም ይሰጠኝ ያለችው ለዚህ ነው። ከአሜሪካም ከኔቶና ከአውሮፓ ተጨባጭ የሆነ የደህንነት ዋስትና እንዲያም ሲል ጦር ኃይሏን እንድታጠናክር ድጋፍ እንዲሰጡ። የዶንባስ ጉዳይም እስካሁን ጨርሶ ያልተፈታ ቢሆንም በጥልቅ እየተነጋገሩበት መሆናቸውን ትራምፕ ገልጸዋል። የሞስኮ መንግስት ዛሬ ባወጣው መግለጫም ዩክሬን ከያዘችው የዶንባስ ግዛት ለቃ እንድትወጣ ሲያሳስብ፣ ዩክሬን በበኩሏም አካባቢው በገለልተኛ ኃይል የሚጠበቅ ነፃ የኢኮኖሚ ዞን እንዲሆን ትፈልጋለች። እንዲያም ሲል በዚህ ጉዳይ ላይ በሚደረግ ንግግር ህዝባቸውም ተሳታፊ መሆን እንዳለበት ዜሌንስኪ አስገንዝበዋል። ፕሬዝዳንት ትራምፕ በዚህ ዩክሬን በምታጣቸው መሬቶች ጉዳይ በተደጋጋሚ አቋማቸውን ሲለውጡ በአሜሪካም በሩሲያና በዩክሬን መካከል የሶስትዮሽ ንግግር ትክክለኛው ጊዜ ሲደርስ እንደሚካሄድ ገልጸዋል። ይህንኑ ጫፍ ደርሷል የተባለውን የሰላም ዕቅድ ፍጻሜ ለማስያዝ የዩክሬንና የአውሮፓ መሪዎች ጭምር በመጪው ወር በዋሽንግተን ዲሲ ሳይገናኙ እንደማይቀር ተመልክቷል። የአውሮፓ አጋሮች በፍሎሪዳ ንግግር ከደህንነት ዋስትናውና በሌሎች ጉዳዮች ላይ የታየውን መሻሻል አድንቀው መግለጫ አውጥተዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌየን ዩክሬን አስተማማኝ የጸጥታ ዋስትና እንድታገኝ ጥሩ ተስፋ የታየበት ነው ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዚሁ የጸጥታ ዋስትና ጉዳይ የዩክሬን አጋሮች በፓሪስ በቅርብ እንደሚነጋገሩ አስታውቀዋል። በዩክሬን ከጦርነቱ ጋር ተያይዞ ተጥሎ የነበረው አስቸኳይ ጊዜ አዋጅ ጦርነቱ ሲያበቃ እንደሚነሳ ፕሬዝዳንት ዜሌንስኪ ሲገልጹ፣ ሩሲያ በበኩሏም የብሔራዊ ውትድርና ተመዝጋቢዎቿ 135,000 መድረሳቸውን ይፋ አድርጋለች። በሌላ ዜና
የሩሲያ ጦር በምስራቃዊ ዩክሬን የተለያዩ አካባቢዎች ነፃ ማውጣቱን ሲያስታውቅ በሰሜን ምስራቅ ዩክሬን ተጠናክሮ በቀጠለው ውጊያ በጥቂቱ 3 ሰዎች ሲገደሉ በርካቶች መቁሰላቸው ታውቋል። ይህ በእንዲህ እንዳለም ዩክሬን በፕሬዝዳንት ፑቲን መኖሪያ ቤት ጥቃት ፈጽማለች በማለት የሩሲያ መንግስት ያቀረበውን ክስ ዜሌንስኪ ውድቅ አድርገዋል። የዩክሬን ኃይል ኖቭጎሮድ በተባለ ግዛት የሚገኘውን የፕሬዝዳንት ፑቲንን መኖሪያ ለመምታት ሙከራ ማድረጉን የሞስኮ ባለሥልጣናት ገልጸዋል። ዜሌንስኪ የሩሲያ የተለመደ ቅጥፈት ነው ሲሉ አጣጥለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን በፑቲን መኖሪያ ቤት ጥቃት መፈጸሟን ማለትም የድሮን ጥቃት ማድረሷንና በዚህም የሞስኮ የድርድር አቋም ሊለወጥ እንደሚችል ገልጸዋል። እንዲህ ያለ የግዴለሽነት ተግባር መልስ ሳያገኝ ሊታለፍ አይገባም ብለዋል ሚኒስትሩ። ጥቃቱ በተፈጸመበት ጊዜ ፑቲን በቤት ውስጥ ይኑሩ የተባለ የለም። ከዚህ ቀደም ብሎ ፑቲን ሞስኮ ውስጥ ከወታደራዊ አማካሪዎች ጋር ስብሰባ መቀመጣቸውን የሚያመለክቱ ዘገቦች ወጥተዋል። የየመኑ ሁቲ ቡድን እስራኤል በሶማሌላንድ ማንኛውንም አይነት እንቅስቃሴ ብታደርግ እመታለሁ ሲል አስጠነቀቀ። የሁቲ ቡድን መሪ አብድልማልክ አልሁቲ የእስራኤልን ዕውቅና አጥብቀው በማውገዝ በሶማሌላንድ የሚደረግ ማንኛውም የእስራኤል እንቅስቃሴ በጦር ኃይሎቻችን ኢላማ ይደረጋል በማለት አስጠንቅቀዋል። ምክንያቱም በሶማሊያና በየመን ላይ የሚቃጣ ወረራም ተደርጎ ስለሚቆጠር ለሶማሌላንድ ዕውቅና መስጠቷም ከባድ መስዋዕትነት ያስከፍላል ያሉት አልሁቲ ይህ የጠላትነት አካሄድ ሶማሊያንና በዙሪያ ያሉ አፍሪካውያንን እንዲያም ሲል የመን ቀይ ባህርን ከዚያም አልፎ የቀይ ባህር አጎራባች ሀገሮችን ጭምር ኢላማ ያደረገ አደገኛ መንፈስ ነው ብለዋል። ሰፊ የየመንን መሬት ይዞ የሚንቀሳቀሰው ሁቲ በጋዛ ጦርነት በተደጋጋሚ በእስራኤል ላይ የሚሳኤል ጥቃት ሲፈጽም እንደነበር ሲታወስ በቀይ ባህር የሚተላለፉ የንግድ መርከቦችንም በማገት ወንጀል ይፈጽማል ሲሉ የተለያዩ ሀገሮች ይከሱታል። እስራኤል ለሶማሌላንድ የሰጠችው ዕውቅናም ከአፍሪካ ቀንድ እስከ አረብ ሊግ ከመካከለኛው ምስራቅ እስከ አውሮፓ ሕብረትና እስከ ፓኪስታን ጫፍ ሰፊ ተቃውሞ ገጥሞታል። የሶማሌላንድ የሉዓላዊ ሀገርነት የዕውቅና ጥያቄ በፈረንጆቹ 1960 ከብሪታንያ እንዲሁም ደቡባዊ ሶማሊያ ከጣሊያን ቅኝ አገዛዝ ነፃ በወጡ ማግስት የሚጀምር ነው። ሶማሌላንድ ከብሪታንያ ነፃ በወጣች በአጭር ጊዜ ውስጥ በፈቃዷም ከሶማሊያ ጋር ተዋህዳ ነበር። በእነዚህ አጭር ቀናት ውስጥ እንደ ሉዓላዊ ሀገር ካወቋት ከ30 በላይ ሀገራት መካከል አንዷም እስራኤል ነበረች። ሆኖም በአውሮፓውያኑ 1980 በግዛቲቷም አብላጫ ቁጥር ያለው የኢሳቅ ጎሳ አማጺ ቡድን የማዕከላዊ የፕሬዝዳንት ዚያድ ባሬ ወታደራዊ መንግስት አፈናና መድሎን በመቃወም የትጥቅ ትግል ማካሄድ ጀመረ። ሶማሊያም በእርስ በርስ ጦርነት ውስጥ ገባች። ቡድኑ ከሌሎች ታጣቂ ቡድኖች ጋር በመተባበር የዚያድ ባሬን መንግስት በፈረንጆቹ 1991 ከጣለ በኋላ ብዙም ሳይቆይ ነበር ሶማሌላንድ ነፃ ሀገር መሆኗን ያወጀው። ከዚያም ሶማሌላንድ በ2001 እንደ ፈረንጆቹ አቆጣጠር በመጀመሪያው ፕሬዝዳንቷ መሐመድ ኢጋል አመራር በ97 በመቶ ድምፅ የግዛቲቱን ነፃነት የሚያውጀውን ሕገ መንግሥት በሕዝበ ውሳኔ አጽድቃለች። በዓለም አቀፍ ሕግ ይፋዊ የነፃ ሀገርነት ጥያቄዋም የሚጀምረው እንግዲህ ያኔ ነው። ግዛቲቱ በዚህ ሕገ መንግሥቷም የመድብለ ፓርቲ ስርዓት ዘርግታ በርካታ ምርጫዎችን አካሂዳለች። ሶማሊያም በጦር አበጋዞችና ከዚያም በእስላማዊ አክራሪ ቡድኖች አማካኝነት የእርስ በርስ ጦርነት ውስጥ በገባችባቸው ዓመታት ሁሉ ሶማሌላንድ በአንጻሩ ባሰፈነችው መረጋጋት በተከታታይ ዲሞክራሲያዊ ምርጫዎቿና በሰላማዊ የሥልጣን ሽግግር ለአፍሪካ ቀንድ ምሳሌ ተደርጋም ስትቆጠር ኖራለች። ግዛቲቱ ለዓለም አቀፍ ዕውቅና መስፈርቶች የሆኑትን ማዕከላዊ መንግሥት፣ የጸጥታ ኃይል፣ የታወቀ ድንበርና በግዛቷም 5 ሚሊዮን ያህል ሕዝብ ቢኖራትም ዕውቅና ለማግኘት ያደረገችው ብርቱ ጥረት ግን ሳይሳካም
ዓመታት አልፈዋል። ለዚህም የሶማሊያ ብርቱ ተቃውሞ፣ የቀጠናዊና የዓለም ሀያላን ሀገራት ተቃራኒ ፍላጎቶችና የቅኝ ግዛት ድንበሮች ጸንተው እንዲቀጥሉ የሚጠይቁት የአፍሪካ ህብረትና የተባበሩት መንግስታት ቻርተሮች በምክንያትነት ይጠቀሳሉ። ዛሬ እስራኤል ዕውቅና መስጠቷ ታዲያ ተረስቶ የቆየው የሶማሌላንድ የሀገርነት አጀንዳ በዓለም አደባባይ ትኩረት እንዲያገኝ አድርጓል። የተለያዩ ሀገራት ውግዘትና ዛቻን ከቁብ ያልቆጠሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከትራምፕ ጋር ለመነጋገር ፍሎሪዳ ይገኛሉ።